ሰላም ተማሪዎች እንዴት ናቸው? ዛሬ ደግሞ ኦርጋናይዜሽን ቢሄቪየር በቻፕተር 9 ኦርጋናይዜሽን ዲዛይን እና ስትራክቸር የሚል ቱቶሪያል ይዤላችሁ መጥቻለሁ ማለት ነው። ስለዚህ ኦርጋናይዜሽን ቢሄቪየር ይሄ የመጨረሻው ቻፕተራችን ነው። እስካሁን ምን ቻፕተሮችን ሰርቼላችኋለሁ። እነሱ ካላያችኋቸው ገብታችሁ ማየት ትችላላችሁ። ለዛሬ ቻፕተር 9 ነው የምናየው ማለት ነው። ስለዚህ ቪዲዮን ከመጀመራችን በፊት ከቻላችሁ እንደተለመደው ቪፒኤን አብርታችሁ ብታዩልኝ ደስ ይለኛል። እሺ ወደ ሌሰኑ እንግባ። እሺ እንዳልኳችሁ በዚህ ቻፕተር ላይ ኦርጋናይዜሽን ዲዛይን ኤንድ ስትራክቸርን ነው የምናየው። በዚህ ቻፕተር ላይ የምንመለከታቸው ኦርጋናይዜሽን ዲዛይን እና ስትራክቸር ኢሴንሳቸው ምን ይመስላሉ የሚለውን እንመለከታለን። ኦርጋናይዜሽን ዲዛይን ፕሮሰሶች፣ ኦርጋናይዜሽን ዲዛይን ስናደርግ የምንከተላቸውን ፕሮሰስ እናያለን። ከዛ በተጨማሪም የኦርጋናይዜሽን ስትራክቸር ታይፖች እናያለን ማለት ነው። ስለዚህ እነዚህ ላይ እንወያያለን ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እሺ ዘ ኢሴንስ ኦፍ ኦርጋናይዜሽናል ስትራክቸር ኤንድ ዲዛይን ስንመለከት ኢሴንሱ ምን ይመስላል ስንል አንደኛ ኦርጋናይዜሽን ስትራክቸር ኢዝ ዘ ስትራክቸራል ፍሬምወርክ ፎር ካሪንግ አውት ዘ ፈንክሽን ኦፍ ፕላኒንግ፣ ዲሲዥን ሜኪንግ፣ ኮንትሮሊንግ፣ ኮሚኒኬሽን ኤንድ ሞቲቬሽን የሚለው። ስለዚህ ኦርጋናይዜሽን ስትራክቸር ማለት የስትራክቸራል ፍሬምወርክ ነው፣ ራሱን የቻለ መዋቅር ነው ማለት ነው። ይህ መዋቅር ምንድነው? ፕላን እንድናደርግ ውሳኔዎችን እንድንወስድ እና ኦርጋናይዜሽኑን እንድንቆጣጠር በኦርጋናይዜሽኑ ያለውን ኮሚኒኬሽን ሞቲቬሽን ለመቆጣጠር ይጠቅመናል ማለት ነው ኦርጋናይዜሽን ስትራክቸር። ስለዚህ ኦርጋናይዜሽን ስትራክቸር ዲፋይን የሚያደርግልን ምንድን ነው? ሃው ዘ ጆብ ታስክስ አር ፎርማሊ ዲቫይድድ ግሩፕ ኤንድ ኮኦርዲኔትድ ነው የሚለው። ስለዚህ እንዴት ነው በኦርጋናይዜሽን ውስጥ ያሉ ስራዎች የተከፋፈሉት፣ ሰራተኞች እንዴት ነው ግሩፕ የሆኑት እና እንዴት ነው እርስ በርስ የተባበሩ የሚሰሩት የሚለውን የሚያሳይ ነው የኦርጋናይዜሽን ስትራክቸር ወይም የኦርጋናይዜሽን መዋቅር ማለት ነው። ስለዚህ ኦርጋናይዜሽን ስትራክቸሩ ሶስት ኬ ኮንሴፕቶች አሉ። ኦርጋናይዜሽን ስትራክቸርን ለመረዳት የሚጠቅሙ ዲፋይን ለማድረግ የሚጠቅሙ ሶስት ኮምፖነንቶች አሉ። አንደኛው ኦርጋናይዜሽን ስትራክቸር ኢዝ ዲዚግኔትስ ፎርማል ሪፖርቲንግ ሪሌሽንሽፕ ኢንክሉዲንግ ዘ ነምበር ኦፍ ሌቭል ኢን ዘ ሂራርኪ ኤንድ ዘ ስፓን ኦፍ ኮንትሮል ዘ ማናጀር ኤንድ ዘ ሱፐርቫይዘርስ ነው የሚለው። ስለዚህ ኦርጋናይዜሽን ስትራክቸር ምንን ያሳየናል? ሶስት ኮምፖነንቶች ዲፋይን የምናደርገው አንደኛ ኦርጋናይዜሽን ስትራክቸር ላይ ምን መካተት አለበት? ፎርማል ሪፖርቲንግ ሪሌሽንሽፕ፣ ማን ለማን ነው የሚታዘዘው፣ ማን የበላይ ነው፣ ማን የበታች ነው፣ ማን አለቃ ነው የሚለውን የምንለይበት ነው። ከዛ በተጨማሪ ነምበር ኦፍ ሌቭል ኦፍ ሄራርኪ፣ ምን ያህል ሄራርኪዎች አሉ የሚለውን ቶፕ ነው ቶፕ፣ ሚድል፣ ቦተም ሌቭሎች አሉ፣ እነሱን ሄራርኪዎች ያሳየናል። እናም ስፓን ኦፍ ኮንትሮል የማናጀር ኤንድ ሱፐርቫይዘር ነው የሚለው። ስለዚህ አንድ ማናጀር ወይም ሱፐርቫይዘር በስሩ ስንት የሚያዛቸው ወይም የሚቆጣጠራቸው ሰራተኞች አለው የሚለውን የሚያሳየን ነው ማለት ነው ኦርጋናይዜሽን ዲዛይን የምንለው። ስለዚህ ያ አንዱ ኮምፖነንት ነው ኦርጋናይዜሽን ስትራክቸር ዲቫይስ ስናደርግ። ሁለተኛው ደግሞ ኦርጋናይዜሽን ስትራክቸር አይደንቲፋይ ዘ ግሩፒንግ ቱጌዘር ኦፍ ኢንዲቪዥዋል ኢንቱ ዲፓርትመንት ኤንድ ኦፍ ዲፓርትመንት ኢንቱ ቶታል ኦርጋናይዜሽን ነው የሚለው። ስለዚህ ሌላኛው ደግሞ ኦርጋናይዜሽን ስትራክቸር ምን እንድንለይ ይጠቅመናል? በአንድ ኦርጋናይዜሽን ውስጥ ያሉ ዲፓርትመንቶች ምን ምን እንደሆኑ እና እነዛን ዲፓርትመንቶችን ለመለየት እና እነዛን ኦርጋናይዝ ማድረግ ያስችለናል በአንድ ኦርጋናይዜሽን ውስጥ ማለት ነው። ስለዚህ ለዚህ የሚጠቅማል ኦርጋናይዜሽን ስትራክቸር መኖሩ። ማን ነው በዚህኛው ዲፓርትመንት ውስጥ ማን በምን ዲፓርትመንት ውስጥ እንዳለ ለመለየት ስለሚጠቅመን ማለት ነው። ሶስተኛ ደግሞ ኦርጋናይዜሽን ስትራክቸር ኢንክሉድ ዘ ዲዛይን ኦፍ ዘ ሲስተም ቱ ኢንሹር ኢፌክቲቭ ኮሚኒኬሽን፣ ኮኦርዲኔሽን ኤንድ ኢንተግሬሽን ኦፍ ኢፈርት አክሮስ ዲፓርትመንት የሚለው። ሶስተኛው ዲዛይን ያካትታል፣ የሲስተሙን ዲዛይን። ያ ዲዛይን ደግሞ ምንድነው? ኦርጋናይዜሽን ስትራክቸር ዲዛይኑን ያካትታል ስንል ኢፌክቲቭ የሆነ ኮሚኒኬሽን፣ ኮኦርዲኔሽን እና ኢንተግሬሽን እነዛ ዲፓርትመንቶች መካከል ውስጥ እንዲኖር ያስችላል ማለት ነው። ስለዚህ ሶስቶቹ ኮምፖነንቶች ምንድን ናቸው? አንደኛ ሪፖርቲንግ ሪሌሽንሽፑ ምን ያህል ሄራርኪ እና ምን ያህል ሰራተኛ በአንድ ማናጀር ስር እንዳለ ያሳያል ስትራክቸር። ሁለተኛ ግሩፓቸውን ያሳያል፣ ማን በምን ግሩፕ ውስጥ እንዳለ፣ በምን ዲፓርትመንት ውስጥ እንዳለ ያሳየናል። ሶስተኛ ደግሞ በምን አይነት ወይ ዲዛይን ማድረግ እንዳለብን ስትራክቸሩ ላይ ይታያል ማለት ነው። ስለዚህ ኦርጋናይዜሽን ስትራክቸር እነዚህ ሶስት ኮምፖነንቶች አሉት ማለት ነው። ስለዚህ የሲምፕል ኤግዛምፕል ኦፍ ኦርጋናይዜሽን ስትራክቸር ነው። አሁን እዚህ ጋር ሲኢኦ አለ፣ የበላይ ቺፍ ኤክስኪዩቲቭ ኦፊሰር የምንለው፣ ቫይስ ፕሬዚዳንት አለ፣ እዚህ ጋር ያለ የማኑፋክቸሪንግ ማርሾች እና ፋይናንስ ተብሎ ተከፋፍሏል። በየስራቸው ደግሞ ያለው አለ። ስለዚህ ኦርጋናይዜሽን ስትራክቸር የሚለው ይሄን ነው ማለት ነው። ስለዚህ አሁን እዚህ ጋር ያሉት ሰዎች ሰራተኞች ለበላያቸው ይታዘዛሉ። ማለማ ሪፖርት እንደሚያደርግ ያሳየናል ማለት ነው። ሪፖርቲንግ ሪሌሽንሽፑን ያሳየናል ማለት ነው። እነዚህ ከዛ በተጨማሪ ይሄኛውም ለሲኢኦ ይታዘዛሉ ማለት ነው። ስለዚህ ሲኢኦ የሚያወጣውን እነዚህ ቫይስ ፕሬዚዳንቶች ይቀበላሉ። እነሱ ተቀብለው ለስራቸው ላሉት ዲፓርትመንቶች ያስተላልፋሉ ማለት ነው። ስለዚህ ይህንን ይመስላል ማለት ነው የኦርጋናይዜሽን ስትራክቸር። እሺ ኦርጋናይዜሽን ስትራክቸር ኢዝ ዘ አሬንጅመንት ኦፍ
ኢንተርሪሌሽንሽፕ ኦፍ ኮምፖነንት ፓርትስ ፖዚሽንስ ኦፍ ዘ ኦርጋናይዜሽን ነው የሚለው። ስለዚህ እንዳየነው አሬንጅመንት አለ በኦርጋናይዜሽን ውስጥ ያለው ኢንተርሪሌሽንሽፕ ፓርቶቹ ፖዚሽን በምን ላይ ያለ ሲኢኦ ማን ነው ቫይስ ፕሬዚዳንት ምናምን የሚለውን የምናሳይበት ነው ማለት ነው ኦርጋናይዜሽን ስትራክቸራችን። ይህ የምናሳየው ደግሞ ቅድም ባየነው በኦርጋናይዜሽን ቻርት መሰረት ተጠቅመን ነው ዲፕሲት የምናደርገው ወይም ሪፍሌክት የምናደርገው የኦርጋናይዜሽን ስትራክቸር ማለት ነው። ስለዚህ ኦርጋናይዜሽን ስትራክቸር የምናሳይበት ቅድም እንዳየነው ኦርጋናይዜሽን ቻርት ይባላል ማለት ነው። እሺ አን ኦርጋናይዜሽን ሃዝ ቱ ስትራክቸራል ዳይሜንሽን አላቸው። ሆሪዞንታል ዳይሜንሽን እና ቨርቲካል ዳይሜንሽን ይኖራል። ሆሪዞንታል ዳይሜንሽን ላይ ስንመጣ አይደንቲፋይ ዲፓርትመንትስ ዩኒት ኤንድ ዲቪዥንስ ኦን ዘ ሴም ሌቭል ኦፍ ዘ ማኔጅመንት ነው የሚለው። ስለዚህ በአንድ ኦርጋናይዜሽን ውስጥ በሴም ሌቭል ያሉ ዲፓርትመንቶችን፣ ዩኒቶችን፣ ዲቪዥኖችን ከሆነ የምናሳየው ሆሪዞንታል ዳይሜንሽን ነው የምንከተለው ማለት ነው። ሁለተኛው ደግሞ ቨርቲካል ዳይሜንሽን ከሆነ ዘ ኦቶሪቲ ሪሌሽንሽፕ ቢትዊን ሱፐሪየር ኤንድ ሰብኦርዲኔት ነው። በሱፐሪየር እና በሰቦርዲኔት መካከል ያለውን ሪሌሽንሽፕ ከሆነ ቨርቲካል ነው። ከበላይ እና ከበታች ማን ለማን ይታዘዛል የሚለውን ሪሌሽንሽፕ የምናሳይ ከሆነ ማለት ነው። ስለዚህ ሆሪዞንታል ኢንፎርሜሽን ሼሪንግ አለ በአንድ ኦርጋናይዜሽን ውስጥ ስንል ሆሪዞንታል ኢንፎርሜሽን ሼሪንግ ውስጥ ደግሞ ምንድነው ታስክ ፎርስ፣ ፉል ታይም ኢንተግሬተር ቲም እና ስፔሻል ፕሮጀክት ቲሞች አሉ። እነዚህ ምንድናቸው የሚለውን ስንመለከት ታስክ ፎርስ ምንድነው መጀመሪያ ሊያሶን ሮል አለ። ሊያሶን ሮል ማለት ሊንክ ኦንሊ ቱ ዲፓርትመንት፣ ሁለት ዲፓርትመንቶች መካከል ሪሌሽንሽፕ መመስረት ከፈለጋችሁ በተመሳሳይ ሌቭል ላይ የሚገኙ ምን ነው የምትጠቀሙት? ታስክ ፎርስ እና ታስክ ፎርስን ትጠቀማላችሁ። አይ ሚን ሊያሶን ሮል ትጠቀማላችሁ። ግን ሊንኩ ኢንቮልቭ ሰቨራል ዲፓርትመንት፣ ብዙ ዲፓርትመንቶች መካከል ኮምፕሌክስ የሆነ ሪሌሽንሽፕን ዴቨሎፕ ማድረግ ከፈለጋችሁ ምን ነው የምትጠቀሙት? ታስክ ፎርስ ነው የምትጠቀሙት። ስለዚህ ሊያዞን ሮል ከተባላችሁ ሁለት ዲፓርትመንቶች መካከል ሪሌሽንሽፕ ለመፍጠር ነው። ታስክ ፎርስ ደግሞ ከሁለት በላይ ለሆኑ ሰቨራል ዲፓርትመንቶች መካከል ሪሌሽንሽፕ ለመመስረት ነው የምንጠቀመው ማለት ነው። ስለዚህ ታስክ ፎርስ is a temporary committee composed of representatives from each organizational unit affected by a problem ነው። ስለዚህ ታስክ ፎርስ ምንድነው? ጊዜያዊ ኮሚቴ ነው የምናዋቅረው። ይሄ ኮሚቴ ምንድነው? የሆነ ፕሮብሌም ሲመሰረት ከተለያዩ ዲፓርትመንቶች ሰራተኞችን በመሰብሰብ አንድ ቲም እንመሰርታለን ማለት ነው። የታስክ ፎርስ ቲሙን ማለት ነው። ከዛ ያንን ችግር ይፈታሉ። ያን ችግር ሲፈቱ ይመለሳሉ ወደ ዲፓርትመንታቸው። ያ ታስክ ፎርስ የሚፈርሳል። ለዛ ነው ቴምፖራሪ ግሩፕ ነው ያለው ማለት ነው። ሁለተኛው ፉል ታይም ኢንቴግሬተር አለ በሆሪዞንታል ኢንፎርሜሽን ሼሪንግ ላይ። የደግሞ ስትሮንገር ሆሪዞንታል ሊንኬጅ አለ። ዲቫይስ ኢዝ ቱ ክሬት ፉል ታይም ፖዚሽን ኦር ዲፓርትመንት ሶሊ ፎር ዘ ፐርፐዝ ኦፍ ኮኦርዲኔሽን ነው። እዚህ ጋር ፉል ታይም ኢንቴግሬተር ደግሞ የምንፈጥረው ምንድነው? ኦንሊ ኮኦርዲኔት ለማድረግ ነው። እንደዚህ ማስተባበርን ለመፍጠር በሰራተኞች ውስጥ የሚመሰረት ዲፓርትመንት አለ ማለት ነው። ስለዚህ ፉል ታይም ኢንቴግሬተር ፍሪኩዌንትሊ ሃዝ ታይትል ፕሮዳክት ማናጀር፣ ፕሮጀክት ማናጀር፣ ፕሮግራም ማናጀር እና ብራንድ ማናጀር እየተባሉም ሊጠሩ ይችላሉ ማለት ነው። እነዚህ ፉል ታይም ኢንተግሬተር ኦንሊ ፐርፐዛቸው ኮኦርዲኔሽን ፐርፐዝ ነው ማለት ነው። ሌላ ቲም አለ ሆሪዞንታል ኢንፎርሜሽን ሼሪንግ ላይ። ቲም ማለት ፕሮጀክት ቲም ሊሆን ይችላል። ቴንድስ ቱ ቢ ስትሮንገስት ሆሪዞንታል ሊንኬጅ መካኒዝም ነው። ይሄም ስትሮንገስት ነው ፕሮጀክት ቲም ልንመሰረት እንችላለን። ያ ፕሮጀክት ቲም ደግሞ ስትሮንገር የሆነ ሆሪዞንታል ሊንኬጅ ሊፈጥር ይችላል ማለት ነው። ስለዚህ ቲምን ከታስክ ፎርስ የሚለየው ፐርማነንት ታስክ ፎርስ ስለሆነ ነው። ያኛው ታስክ ፎርስ ቴምፖራሪ ነው ብለናል። ግን ይሄ ፐርማነንት የሆነ ታስክ ፎርስ ከሆነ ምን መሰርተው ቲም ይባላል ማለት ነው። ኤንድ ኦፍተን ዩዝድ ኢን ኮንጃክሽን ዊዝ ፉል ታይም ኢንተግሬተር ነው። ብዙ ጊዜ ከፉል ታይም ኢንተግሬተር ጋር እንጠቀማለን ማለት ነው ቲምን። ስለዚህ when activity among department requires strong coordination over a long period of time ክሮስ ፈንክሽናል ቲም እንጠቀማለን። ስለዚህ ስትሮንግ የሆነ ኮኦርዲኔሽን አክሮስ ቲሞች ከፈለግን ደግሞ ክሮስ ፈንክሽናል ቲሞችን እንጠቀማለን ማለት ነው። እነዚህ በሆሪዞንታል ስትራክቸር ውስጥ ያሉ ናቸው ማለት ነው፣ ክሮስ ፈንክሽናል ቲም ማለት ነው። ስለዚህ ቲም ማለት ከታስክ ፎርስ አንፃር ምንድነው አይሚን ፐርማነንት ነው ብለናል። በዛ ውስጥም ፕሮጀክት ቲም ሊሆን ይችላል፣ እንዳየነው ክሮስ ፈንክሽናል ቲም ሊሆን ይችላል፣ ወይም ስፔሻል ፕሮጀክት ቲም ሊሆን ይችላል። ስፔሻል ፕሮጀክት ቲም ከሆነ ደግሞ ሜቢ ኦርጋናይዝድ ወይም ኦርጋናይዜሽን ሃቭ ላርጅ ስኬል ፕሮጀክት ማጆር ኢኖቬሽን ኤንድ ኒው ፕሮዳክት ላይን። ስለዚህ ስፔሻል ፕሮዳክት ቲም የምንለው ደግሞ ለየት ያለ ነገር ይሄ ላርጅ ስኬል የሆነ ፕሮጀክት ካለ ኢኖቬሽን ላይ ፕሮዳክት ላይን አዲስ የሆነ ፕሮዳክት ላይን ዲቨሎፕ የምናደርግ ከሆነ ምን እንጠቀማለን? ስፔሻላይዝድ የሆነ ፕሮጀክት ቲም እንጠቀማለን ማለት ነው። ስለዚህ በዋናነት እናንተ መያዝ ያለባቸው ሆሪዞንታል ኢንፎርሜሽን ሼር ላይ ታስክ ፎርስ አለ፣ ፉል ታይም ኢንተግሬተር እና ቲምን እንጠቀማለን ማለት ነው። እሺ ቨርቲካል ኢንፎርሜሽን ሼሪንግ ላይ ስንመጣ ደግሞ ኦርጋናይዜሽን ሼሪንግ ሹድ ፋሲሊቴት ዘ ኮሚኒኬሽን አሞንግ ኤምፕሎይስ ኤንድ ዲፓርትመንት ዳት ኢዝ ኔሰሳሪ ቱ አኮምፕሊሽ
ኦርጋናይዜሽን ኦቨርኦል ታስክ ነው የሚለው። ስለዚህ ኦርጋናይዜሽናችን ዲዛይን ስናደርግ ዲዛይኑ ምንድነው ኮሚኒኬሽን በኤምፕሎዮች እና በዲፓርትመንቶች መካከል እንዲኖር የሚያቀላጥፍ መሆን አለበት ግንኙነታቸው እና ያንን ኮሚኒኬት እያደረጉ በዛ ዲዛይን ተጠቅመው ኦቨርኦል የኦርጋናይዜሽኑን ታስክ ማሳካት መቻል አለባቸው ማለት ነው። ከዚህ ማናጀሮች ምን ያደርጋሉ? ክሬት ያደርጋሉ ኢንፎርሜሽን ሊንኬጅ ቱ ፋሲሊቴት ኮሚኒኬሽን ኤንድ ኮኦርዲኔሽን አሞንግ ኦርጋናይዜሽናል ኢለመንት ነው የሚለው። ስለዚህ ማናጀሮች በአንድ ኦርጋናይዜሽን ውስጥ ኢንፎርሜሽን ሊንኬጅ ይፈጥራሉ ማለት ነው፣ ኮሚኒኬሽንን ፋሲሊቴት ለማድረግ ማለት ነው በማንኛውም ኦርጋናይዜሽን ኢለመንቶች ላይ። እና ቨርቲካል ሊንኬጅ ላይ ስንመጣ ምንድነው ዩዝድ ቱ ኮኦርዲኔት አክቲቪቲ ቢትዊን ቶፕ ኤንድ ቦተም ኦፍ አን ኦርጋናይዜሽን ኤንድ አር ዲዛይንድ ፕራይሜርሊ ፎር ዘ ፐርፖዝ ኦፍ ኮንትሮል ኦፍ ኦርጋናይዜሽን የሚል። ስለዚህ ቨርቲካል ሊንኬጅ የምንለው ምንድነው በኦርጋናይዜሽን ውስጥ ያሉ አክቲቪቲዎችን ኮኦርዲኔት ለማድረግ ነው። ብዙ ጊዜ ከቶፕ እስከ ቦተም ያለው ሪሌሽንሽፕ ላይ ማለት ነው። ቨርቲካል እንደሚያሳየው ቶፕ ሚድል እና ቦተም መካከል ያለው ሪሌሽንሽፕ ለማቀላጠፍ ነው የምንጠቀመው እና በዋናነት ይሄ ቨርቲካል ኢንፎርሜሽን ሼሪንግ ዴቨሎፕ የምናደርገው ሰራተኞችን ለመቆጣጠር እንዲያስችለን ነው ማለት ነው። ስለዚህ ኢምፕሎየር አት ሎ ሌቭል ሹድ ካሪ አውት አክቲቪቲ ኮንሲስተንት ዊዝ ዘ ቶፕ ሌቭል ጎልስ ኤንድ ቶፕ ኤክስኪዩቲቭ መስት ኢንፎርምድ ኦፍ አክቲቪቲ ኤንድ አኮምፕሊሽመንት አት ዘ ሎወር ሌቭል ነው የሚለው። ስለዚህ ሎወር ሌቭሎቹ ከቶፕ ሌቭል በመጣው ትዕዛዝ መሰረት መስራት አለባቸው እና ለቶፕ ሌቭሎች የሰሩትን ምን ደረጃ ላይ እንደሰሩ ምን አኮምፕሊሽ እንዳደረጉ ሪፖርት ማቅረብ አለባቸው ማለት ነው። ኤንድ ኦርጋናይዜሽን ሜይ ዩዝ ኤኒ ቫራይቲ of structural device to achieve vertical linkage including hierarchy, referral, rule, plan, formal organizational information system ሊጠቀሙ ይችላሉ ማለት ነው። ስለዚህ አንድ ኦርጋናይዜሽን ውስጥ ይህንን ቨርቲካል ሊንኬጅ ወይም ቨርቲካል ኢንፎርሜሽን ሼሪንግን ለማሳካት ምን ያደርጋሉ ማለት ነው? የተለያዩ ሄራርኪ ሊጠቀሙ ይችላሉ። እዚህ ጋር እንደምናየው ከሎወር ሚድል እና ቶፕ ማኔጅመንት ሌቭል እያለ በሄራርኪ ኢንፎርሜሽን ሼር ሊደረግ ይችላል። የተለያዩ ሩሎችን ፕላኖችን አውጥተው ይንቀሳቀሳሉ እና ፎርማል የሆነ የማኔጅመንት ኢንፎርሜሽን ሲስተም ወይም የሄራርኪ ስርዓቱን ያዳብራሉ ማለት ነው። በዚህ ወይ ቨርቲካል ኢንፎርሜሽን ሼሪንግን ማዳበር እንችላለን ማለት ነው። እሺ ቀጣይ የምናየው ኦርጋናይዜሽን ዲዛይን ነው። ኦርጋናይዜሽን ዲዛይን ኢዝ ኤ ፕሮሰስ ኦፍ ክሬቲንግ ሰሌክቲንግ ኤንድ ቼንጂንግ ስትራክቸር ኦፍ ኦርጋናይዜሽን ነው የሚለው። ስለዚህ ኦርጋናይዜሽን ዲዛይን ስንል ምንድነው? ኦርጋናይዜሽን ስትራክቸር ክሬት ማድረግ እንችላለን። የትኛው ዲዛይን ይሁን ብለን ሰሌክት ማድረግ ይችላል፣ ወይም ነባር የነበረውን ስትራክቸር ዲዛይን መቀየር ሊሆን ይችላል ማለት ነው። ስለዚህ ኦርጋናይዜሽን ስትራክቸርን ክሬት ሰሌክት እና ቼንጅ ማድረግ ምን ይባላል? ኦርጋናይዜሽን ዲዛይን እንላለን ማለት ነው። ስለዚህ ጀነራሊ ማናጀርስ ዲዛይን ኦርጋናይዜሽናል ስትራክቸር ቱ አቺቭ ዋን ኦር ኮምባይኔሽን ኦፍ ዘ ፎሎዊንግ ኢምፖርታንት ኦብጀክቲቭ ነው። ስለዚህ ብዙ ጊዜ ኦርጋናይዜሽን ዲዛይን የሚደረገው ከዚህ በታች የተዘረዘሩትን ነገሮች አቺቭ ለማድረግ ነው። ኦርጋናይዜሽናችን ዲዛይኑን የምናወጣው ወይም ነባር የነበረውን ዲዛይን የምንቀይረው ማለት ነው። አንደኛ ክሬት ኒው ኢንስቲትዩሽን ፎር ኒው ኦርጋናይዜሽን፣ አዲስ ኢንስቲትዩሽን እየከፈለ አዲስ ኦርጋናይዜሽን ከፍት አዲስ ኢንስቲትዩሽን ዴቨሎፕ ስናደርግ የምናወጣው ዲዛይን ሊኖር ይችላል። ወይም ሪስፖንድ ቱ ቼንጅ የተለያዩ ለውጦች ሲመጡ በኦርጋናይዜሽኖች ውስጥ የተለያየ ዲዛይኖችን ልንከተልና በአዲስ ዌይ ስትራክቸር ልናደርገው እንችላለን ማለት ነው። ሌላኛው ኢንተግሬቲንግ ኒው ኢለመንት ነው። አዲስ ኢለመንቶችን አዲስ ስናደርግ አዲስ የሆነ ስትራክቸር ክሬት እናደርጋለን አዲስ የሆነ ዲዛይን በማውጣት ማለት ነው። ይህን ኮኦርዲኔት ዘ ኮምፖነንት ነው። በኮምፖነንቶች መካከል ሪሌሽንሽፕ ለመፍጠር ስንል ዲዛይኑን ልንቀይረው እንችላለን ማለት ነው። ሌላ ደግሞ ኢንካሬጅ ፍሌክሲቢሊቲ ነው። ፍሌክሲብል የሆነ ወርኪንግ ኢንቫይሮንመንትን ክሬት ለማድረግም የኦርጋናይዜሽን ስትራክቸሩ ሊቀየር ይችላል ማለት ነው። ስለዚህ እነዚህ ናቸው ዋናዎቹ ኦብጀክቲቮች ማናጀሮች የኦርጋናይዜሽን ስትራክቸርን ዲዛይን ለማድረግ የሚያስቡበት ምክንያት ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ሌላ ኤሌመንት ኦፍ ኦርጋናይዜሽን ስትራክቸር ነው የምንለው። በአንድ ኦርጋናይዜሽን ስትራክቸር ውስጥ መካተት ያለባቸው ኤሌመንቶች አሉ። ስትራክቸሩን ስናወጣ ኤንድ ማናጀር ኒድስ ቱ አድሬስ 6 ኤሌመንትስ ዌን ዘይ ዲዛይን ዜር ኦርጋናይዜሽናል ስትራክቸር። ስለዚህ አንድን ኦርጋናይዜሽን ስትራክቸሩን ስናወጣ መዋቅሩን በምን መሰራት አለበት የሚለውን ስትራክቸር ስናወጣ እነዚህን 6 ኤሌመንቶች ከግምት ማስገባት አለብን ማለት ነው። አንደኛ ወርክ ስፔሻላይዜሽን፣ ዲፓርትመንታላይዜሽን፣ ቼን ኦፍ ኮማንድ፣ ስፓን ኦፍ ኮንትሮል አለ፣ ሴንትራላይዜሽን እና ፎርማላይዜሽን አለ። ስለዚህ እያንዳንዶቹን ስናያቸው የመጀመሪያው ምንድነው? ወርክ ስፔሻላይዜሽን አለ። ወርክ ስፔሻላይዜሽን ላይ
ቱ ሃድ ዲግሪ አክቲቪቲ አር ሰብ ዲቫይድድ ኢንቱ ሰፓሬት ግሩፕ ነው። ስለዚህ በምን ያህል ነው ስራዎች የተከፋፈሉት ነው የስራ ክፍፍልን ነው የሚያሳየን። እዚህ ጋር ማምን ይሰራል የሚለውን መለየት አለበት ስትራክቸሩ ስናወጣ። ሁለተኛ ዲፓርትመንታላይዜሽን ነው። ዲፓርትመንታላይዜሽን ደግሞ ኦን ዋት ቤዚስ ዊል ጆብ አር ግሩፕ ቱጌዘር ነው። ስለዚህ በምን መሰረት ነው የተከፋፈሉት ግሩፖች ልንል እንችላለን ወይ? አሁን ለምሳሌ ፋይናንሻል ዲፓርትመንት ልንል እንችላለን፣ ሂውማን ሪሶርስ አለ፣ ሴልስ ዲፓርትመንት እያለ ልንከፋፍላቸው እንችላለን፣ የማርኬቲንግ ዲፓርትመንት ማለት ነው። እና እንደዛ ያርገን የሚከፋፈል ነው። በምንድን ነው ቤዛችን የመከፋፈያው የሚለውን መመለስ አለብን። ምክንያቱም አንድን ኦርጋናይዜሽን ስትራክቸሩን ስናወጣ አስፈላጊ ስለሆነ። ሌላኛው ቼን ኦፍ ኮማንድ ነው። ቼን ኦፍ ኮማንድ ማለት ሁም ዱ ኢንዲቪዥዋል ኤንድ ግሩፕ ሪፖርትስ ነው። ስለዚህ ማነው አዛዣችን፣ ማነው የበላይ አለቃ የሚለውን መለየት አለብንና ማለማን ነው ሪፖርት ማድረግ ያለበት የሚለውን መታወቅ አለበት ስትራክቸሩ ከመውጣቱ በፊት። ምክንያቱም ሲኢኦ ማን እንደሆነ፣ ቫይስ ፕሬዚዳንቱ፣ ከሱ ስር የሚሰሩ ሰራተኞች መታወቅ ስላለባቸው ማለት ነው። እና ይህን ይመስላል ቼን ኦፍ ኮማንድ። ሌላኛው ስፓን ኦፍ ኮንትሮል ነው። ስፓን ኦፍ ኮንትሮል ስንል ሃው መኒ ኢንዲቪዥዋል ካን ኤ ማናጀር ኢፌክቲቭሊ ኤንድ ኤፊሽንትሊ ዳይሬክት ነው። ስለዚህ አንድ ማናጀር ምን ያህል ሰራተኞች በስሩ ይገኛሉ የሚለውን የሚያሳየው ስፓን ኦፍ ኮንትሮል ወይም ምን ያህል ሰራተኞችን ይቆጣጠራሉ ወይም እንደምን ያህል ሰራተኞች አለቃ ይሆናል የሚለውን የሚያሳየን ነው ማለት ነው። ሌላኛው ደግሞ ሴንትራላይዜሽን ነው። ዲሴንትራላይዜሽን መለየት አለብን ስትራክቸሩን ስናወጣ። ወይ እንደዚህ ዲሲዥን ሜኪንግ ኦቶሪቲ ላይ ነው። እንዴት ነው ዲሲዥን ሜኪንጉ የሚደረገው? ሴንትራላይዜሽን ነው አዘ ቶፕ ነው ወይስ ዲሴንትራላይዜሽን ነው? ቦተም ላይ ያሉት ሚድም ላይ ያሉትንም ያማከለ ውሳኔ ነው ወይ እነሱም በዲሲዥን ሜኪንጉ ላይ ይሳተፋሉ የሚለውን ይሄ ሴንትራላይዜሽን እና ዲሴንትራላይዜሽን የሚያሳየን። ሌላኛው ፎርማላይዜሽን ነው። ፎርማላይዜሽን ማለት ቱ ሃድ ዲግሪ ዊል ዘ ሩል ኤንድ ሬጉሌሽን ቱ ቢ ዘ ሩል ኤንድ ዘ ሬጉሌሽን ቱ ዳይሬክት ኤምፕሎይ ኤንድ ማናጀር ነው። ስለዚህ በምን ያህል መጠን ነው ሩልና ሬጉሌሽኖች በአንድ ኦርጋናይዜሽን የሚተገበሩት ወይም ያ ኦርጋናይዜሽን በምን ያህል ደረጃ ነው ፎርማላይዝ ነው መሆን ያለበት የሚለውን መወሰን አለብን ማለት ነው። ስለዚህ እነዚህ ስድስቱን ከግምት ማስገባት አለብን የኦርጋናይዜሽናችንን ዲዛይን ስናወጣ ማለት ነው። ስትራክቸሩን ሲወጣ። ቀጣይ የምንመለከተው ታይፕ ኦፍ ኦርጋናይዜሽናል ስትራክቸር ነው። ታይፕ ኦፍ ኦርጋናይዜሽናል ስትራክቸር ስንመጣ ደግሞ ዲፔንዲንግ ኦን ሃው ኤለመንት ኦፍ ኦርጋናይዜሽን ስትራክቸርድ ኤንድ አሬንጅድ ዜር አር ቱ ኮንፊግሬሽን ኦፍ ኦርጋናይዜሽናል ስትራክቸር ነው። ስለዚህ ቤዝድ ኦን ምን ያህል ኤለመንት ነው፣ ሃው ኤለመንት ኦፍ ኦርጋናይዜሽን ስትራክቸር ኤንድ አሬንጅድ ነው፣ እንዴት ነው ኤለመንቶቹ ስትራክቸራቸው የወጣ ወይም አሬንጅድ የሆነው በሚለው መሰረት ሁለት አይነት የኦርጋናይዜሽን ስትራክቸሮች ይኖሩናል። አንደኛው መካኒስቲክ ነው፣ ሁለተኛው ኦርጋኒክ ሞዴል ነው። ስለዚህ እያንዳንዶቹን እናያቸው። አንደኛ የመጀመሪያ ምንድነው? መካኒስቲክ ስትራክቸር ላይ ስንመጣ አር ሲሚላር ቱ ቢሮክራቲክ ናቸው። ከቢሮክራሲ ጋር የተመሳሰሉ ናቸው። አር ሃይሊ ፎርማላይዝድ ኤንድ ሴንትራላይዝድ ናቸው። ቢሮክራሲን በቻፕተር 7 አይተናል። ከእሱ አይነት ስትራክቸር ጋር የተመሳሰሉ ናቸው። በጣም ፎርማላይዝድ የሆኑ ናቸው። ፎርማል ሩልን ተከትለው የሚሰሩ እና ሴንትራላይዝድ ዲሲዥን ሜኪንግ ያላቸው ስትራክቸር ከሆነ መካኒስቲክ ይባላሉ ነው። እና ኮሚኒኬሽኑም ቴንድስ ቱ ቢ ፎርማል ቻናልን ተከትሎ ነው። ከቶፑ ሚድል ቦተም እያለ ነው ኢንፎርሜሽን ሼር የሚደረገው ማለት ነው። ኤንድ ኢምፕሎይ አር ጊቨን ስፔሲፊክ ጆብ ዲስክሪፕሽን ነው እና የሚሰሩት ስራ ግልጽ ነው። ወርክ ስፔሻላይዜሽን አለ፣ ማምን እንደሚሰራ በግልጽ የተገለጸበት ስትራክቸር ያለው ነው ማለት ነው። እና አንሱቴብል ፎር ቢንግ ኢኖቬቲቭ ኤንድ ቴኪንግ ኪውክ አክሽን ነው ማለት ነው። ስለዚህ እዚህ ላይ ኢኖቬት መሆን አንችልም እና ኪውክ አክሽኖችን መውሰድ አችሉም። ምክንያቱም ፍቃድ ስታገኙ ብቻ ስለሆነ መስራት የምችሉ በእንደዚህ አይነት ስትራክቸር ላይ ማለት ነው። ኤንድ ሪጂድ ኤንድ ሪዚስት ቼንጅ ነው የሚለው። ስለዚህ በጣም ሪጂድ የሆነ ነው፣ ፍሌክሲብል የሆነ ኤንቫይሮንመንት የለም እና ቼንጆች አይደገፉም። ብዙ ጊዜ ስታተስ ሲቆም ነው ዴቨሎፕ የሚያደርጉት እንደዚህ አይነት ስትራክቸር ያላቸው ኦርጋናይዜሽኖች ማለት ነው። ሌላኛው ኢንሂቢቲንግ ኢንተርፕረነራል አክሽን። ኢንተርፕረነራል አክሽን ላይ ፎከስ አያደርግም፣ ምክንያቱም በሩል ሬጉሌሽን ፊክስድ የሆነ ሪጂድ የሆነ ስትራክቸር ስላለው። ኢንተርፕረነራል ደግሞ ፍሌክሲብል በሆነ ኤንቫይሮንመንት ላይ ስለሆነ ሲቴብል የሚሆነው በዚህ አይነት ስትራክቸር ላይ አይተገበርም ማለት ነው። ሌላኛው ዲስካሬጂንግ ኢንዲቪዥዋል ኢኒሺየቲቭ ኦፍ ኢምፕሎይ ነው። ስለዚህ የኢንዲቪዥዋል ኢኒሺየቲቭ አይበረታታም በእንደዚህ አይነት ስትራክቸሮች። ሊሚትድ የሆነ ኢንዲቪዥዋል ኦቶኖሚ እና ሰልፍ ዴተርሚኔሽን አለው በዚህ አይነት ስትራክቸር ላይ ማለት ነው። ስለዚህ መካኒስቲክ ስትራክቸር እነዚህ ባህሪያቶች አሉት። ቀጣይ ደግሞ ምንድነው? ኦርጋኒክን ስንመለከተው ኦርጋኒክ ስትራክቸር አር ፍሌክሲብል ዲሴንትራላይዝድ ስትራክቸር ዊዝ ሎ ሌቭል ኦፍ ፎርማላይዜሽን ነው። እነዚህ ደግሞ የመካኒስቲክ ተቃራኒ ናቸው። ፍሌክሲብል ናቸው፣ ዲሴንትራላይዝ ናቸው፣ ሴንትራላይዝ አይደሉም እና ሎ ሌቭል ኦፍ ፎርማላይዜሽን ያላቸው። እነዛኞቹ ግን ያየነው ሃይ ሌቭል ኦፍ ፎርማላይዜሽን ሴንትራላይዜሽን ነበር እና ሪጅን ናቸው ብለን ነበር። እነዚህ ደግሞ የሱ ተቃራኒ ናቸው ማለት ነው። ስለዚህ ኮሚኒኬሽን ላይንስ አር ሞር ፍሉድ ኤንድ ፍሌክሲብል። ከኮሚኒኬሽን ላይ ነው ፍሌክሲብል ነው ከፈለጋችሁ ታውቃለህ። ሄራርኪያል ብቻ ሳይሆን ሆሪዞንታል፣ ዲያጎናል የተለያዩ አይነት ስትራክቸሮች
ሊኖሩ ይችላሉ ማለት ነው። ኤንድ ኢምፕሎይ ጆብ ዲስክሪፕሽን አር ብራውደር ናቸው እና እዚህ ላይ ጆብ ዲስክሪፕሽን በጣም በሰፊው አለ ማለት ነው። ኢምፕሎይ አር አስክድ ቱ ፐርፎርም ዱቲስ ቤዝድ ኦን ዜር ኦን ኤክስፐርታይዝ ሌቭል ነው የሚለው። ስለዚህ ሰዎች የሚፈልጉትን ስራ ባላቸው አቅም ልክ መስራት ይችላሉ ማለት ነው። ኤንድ ቴንድስ ቱ ቢ ሪሌትድ ቱ ሃየር ሌቭል ኦፍ ጆብ ሳቲስፋክሽን ኦን ፓርት ኦፍ ኢምፕሎይ። ስለዚህ ከዚህኛው ስትራክቸር ላይ ሰዎች በጣም እርካታ ያገኛሉ ከዛኛው ስትራክቸር ላይ፣ ምክንያቱም ነፃነት ስላላቸው በዚህኛው ስትራክቸርም ላይ እና ኮንዳክቲቭ ነው ቱ ኢንተርፕረነሪያል ቢሄቪየር ኤንድ ኢኖቬቲቭነስ ነው የሚለው። ስለዚህ እዚህ ላይ ኢንተርፕረነሪያል አክቲቪቲ ወይ ኢኖቬቲቭ አክቲቪቲ ማካሄድ ትችላላችሁ። እዛ ላይ ግን እንዳየነው ኢንተርፕረነሪያል አክቲቪቲ እና ኢኖቬሽን አይተገበርም ማለት ነው። ስለዚህ ሁለቶቹ ኦርጋናይዜሽን ስትራክቸር ዲፈረንሳቸው ይሄን ይመስላል ማለት ነው። ምኖቹ መካኒስቲክ ሲሆን በጣም ሪጅድ ፎርማል እና ሴንትራላይዝድ ነው። ኦርጋኒክ ስትራክቸር ሲሆን ደግሞ ፍሌክሲብል ዲሰንትራላይዝድ እና ሎ ሌቭል ኦፍ ፎርማላይዜሽን አለው ማለት ነው። ስለዚህ ሁለቶቹ ኦርጋናይዜሽን ስትራክቸር እነዚህን ይመስላሉ ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይ ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ሌላ ደግሞ የምንመለከታቸው ኮመን የሆኑ ኦርጋናይዜሽናል ስትራክቸሮች አሉ። ለምሳሌ ሲምፕል ስትራክቸር አለ። የመጀመሪያው ሲምፕል ስትራክቸር ማለት ስትራክቸር ካራክተራይዝድ ባይ ሎ ዲግሪ ኦፍ ዲፓርትመንታላይዜሽን ኤንድ ሎ ስፓን ኦፍ ኮንትሮል ኦቶሪቲ ሴንትራላይዝድ ኢን ሲንግል ፐርሰን ኤንድ ሊትል ፎርማላይዜሽን ያለው ስትራክቸር ሲምፕል ገና ሲመሰረት ደረጃ ያለው ብዙም ዲፓርትመንት አይኖረውም። እንደውም ኢቨን አንድ ሰው ሊሆን ይችላል ስራውን የሚቆጣጠረው እና ዋይድ ስፓን ኦፍ ኮንትሮል አለው። ዋይድ ስፓን ኦፍ ኮንትሮል ስንል አንድ ሰውዬ ነው ብዙ ስራዎችን የሚሰራው ማለት ብዙ ነገሮችን መቆጣጠር አለበት በዚህ ስቴጅ ላይ፣ ምክንያቱም ብዙ ሰዎችን መቅጠር አቅም ስለሌለው ማለት ነው። ኤንድ ኦቶሪቲ ሴንትራላይዝድ ነው የሚሆነው፣ አንድ ሰው ነው ውሳኔውን የሚወስነው ያ ባለ ሀብቱ ማለት ነው፣ ወይም የዛን ነገር የሚሰራው ሰውዬ ማለት ነው። ምክንያቱም ሲምፕል ስትራክቸር ስለሆነ ሊትል ፎርማላይዜሽን ነው የሚኖረው ማለት ነው። ኤንድ ሞስት ዋይድሊ ፕራክቲስ ኢን ስሞል ቢዝነስ። ይህንን ሲምፕል ስትራክቸር የምተገብሩት በስሞል ቢዝነሶች ላይ ነው፣ ገና ያላደጉ በመመስረት ላይ ያሉ ቢዝነሶች ላይ ማለት ነው። ስትሪንግዝ ኦፍ ሲምፕል ስትራክቸር ላይስ ኢን ኢትስ ሲምፕሊሲቲ ነው። ይሄኛው ስራ በጣም ቀላል ያለ በጣም ኮምፕሌክስ የሆኑ ስራዎች የሌሉበት ነው፣ ገና ምስረታ ደረጃ ላይ ላሉ ኦርጋናይዜሽኖች ወይም ስሞል ኦርጋናይዜሽኖች አፕላይ ስለሚሆን ማለት ነው። ኤንድ ኢትስ ፋስት ፍሌክሲብል ኤንድ ኢንኤክስፔንሲቭ ቱ ሜንቴን ኤንድ አካውንታቢሊቲ ኢዝ ክሊር ነው የሚለው። እንደዚህ አይነት ኦርጋናይዜሽን ስትራክቸሮች በጣም ፋስት ናቸው፣ ኮሚኒኬት ለማድረግ አንድ ወይ ሁለት ሰዎች ቢበዛ ሊኖሩ ስለሚችሉ እና ፍሌክሲብል የሆነ ኢንኤክስፔንሲቭ ነው በቃ ሜንቴን ለማድረግ እንደዚህ አይነት ስራዎች እና አካውንታቢሊቲም ክሊር ነው፣ ምን አይነት ኃላፊነት እንዳለብህ ማወቅ ትችላለህ ማለት ነው። ምን ላይ ተጠያቂ ነኝ፣ ምን መስራት አለብኝ የሚለውን መለየት ስለምንችል። ስለዚህ ሲምፕል ስትራክቸር ባህሪያቶቹ እነዚህን ይመስላሉ ማለት ነው። ሁለተኛው ላይ ስንመጣ ደግሞ ቢሮክራሲ ነው። ቢሮክራሲ ማለት ምንድነው? የቢሮክራሲ ካራክተራይዝድ ባይ ሃይሊ ሩቲን ኦፕሬቲንግ ታስክ አቺቭድ ስሩ ስፔሻላይዜሽን ነው የሚለው። ስለዚህ ቢሮክራሲ ከሆነ በጣም ምንድነው ሩታይን የሆነ በጣም የተለመደውን የሚሰራውን እንደ መካኒስቲክ ስትራክቸር አይነት ነው። ስለዚህ ማች ፎርማላይዝድ የሆኑ ሩልና ሬጉሌሽኖችን ተከትሎ የሚሰራ የኦርጋናይዜሽን ስትራክቸር ነው። ኤንድ ታስክ አር ግሩፕድ ኢንቱ ፈንክሽናል ዲፓርትመንትስ ነው። ስለዚህ ስራዎች በዲፓርትመንት ተከፋፍሎ ነው የሚሰሩት ማለት ነው። ስለዚህ ሴንትራላይዝድ ኦቶሪቲ አለ እና ስፓን ኦፍ ኮንትሮል አለ። አንድ ሰው የተወሰነ ስራዎችን ብቻ ነው የሚቆጣጠረው ማለት ነው። ምክንያቱም ብዙ ሰዎች ስላሉ እነዛን ስራዎች ተከፋፍለው መስራት ስለሚችሉ ማለት ነው። ስለዚህ ቢሮክራሲ ላይ ኮምፕሌክስ ስትራክቸሩ መልቲፕል ላየር ያለው ነው። አሁን ለምሳሌ ሰውዬ ስተዋል ይህን ሰውዬ ለማግኘት ይሄኛውና ይሄኛውን ሰውዬ ማለፍ አለበት። ስለዚህ በጣም ኮምፕሌክስ የሆነ ስትራክቸር አለው ማለት ነው። በዚህ ወይ ተረዱት ማለት ነው ቢሮክራሲ ስትራክቸር። ሶስተኛው ማትሪክስ ስትራክቸር ነው። ይህንን በኦርጋናይዜሽን ቲዮሪ ላይ ቲዮሪ ኮርስ ላይ በደንብ አይተነዋል። እዛ ላይ ማየት ትችላላችሁ የበለጠ ዲቴል ነገር ከፈለጋችሁ ማለት ነው። ስለዚህ ማትሪክስ ስትራክቸር ምንድነው? ኤሴንሻሊ ማትሪክስ ኮምባይን ቱ ፎርምስ ኦፍ ዲፓርትመንታላይዜሽን ፈንክሽናል ኤንድ ፕሮዳክት ነው። በዋናነት ሁለት ዲፓርትመንቶችን የሚይዝ ነው። ፈንክሽናል እና ፕሮዳክት ዲፓርትመንቶች ይኖሩታል። ስለዚህ ደግሞ ሞስት ኦፍ ስትራክቸራል ካራክተሪስቲክ ኦፍ ዘ ማትሪክ ኢዝ ዛት ኢት ብሬክ ዘ ዩኒቲ ኦፍ ኮማንድ ኮንሴፕት ነው። ዩኒቲ ኦፍ ኮማንድ ኮንሴፕትን ይሰብራል። ይሄ ማትሪክስ ስትራክቸር ነው እዚህ ላይ ማትሪክስ ስትራክቸር ላይ። ምክንያቱም ዩኒቲ ኦፍ ኮማንድ የሚለው አንድ ሰራተኛ አንድ አዛዥ ወይም አንድ አለቃ ይኖረዋል ብሎ ነው ዲፋይን የሚደረገው ዩኒቲ ኦፍ ኮማንድ ማለት ነው። ግን እዚህ ላይ ማትሪክስ ስትራክቸር ላይ አንድ ሰራተኛ ሁለት አለቆች ይኖሩታል ማለት ነው። ለሁለት አለቆች ነው የሚታዘዘው ማለት ነው። ስለዚህ ኤምፕሎይን ማትሪክስ ስትራክቸር ሃቭ ቱ ቦስስ ኤንድ ዜር ፈንክሽናል ዲፓርትመንት
ማናጀር ኤንድ ዘር ፕሮዳክት ማናጀር ነው ማለት ነው። ስለዚህ ፈንክሽናል ዲፓርትመንት እና ፕሮዳክት ማናጀሮች ይኖሩታል ማለት ነው። ስለዚህ ለሁለት ሰራተኞች ይታዘዛል ማለት ነው፣ በማትሪክስ ስትራክቸር ውስጥ ከሆነ የሚሰራው ማለት ነው። ስለዚህ በዚህ ሁኔታ ዩኒቲ ኦፍ ኮማንድ ይጣሳል ማለት ነው። ኤንድ ዜርፎር ማትሪክስ ሃዝ ዱዋል ቼን ኦፍ ኮማንድ ነው የሚለው። ስለዚህ ማትሪክስ ላይ ዱዋል ቼን ኦፍ ኮማንድ ወይም ሁለት ቦሶች ወይም አለቆች ይኖሩሃል ማለት ነው በዚህ አይነት ስትራክቸር ላይ። እሺ ሌላኛው ደግሞ ቨርቹዋል ኔትወርክ ስትራክቸር አለ። ቨርቹዋል ኔትወርክ ስትራክቸር ኢዝ ስሞል ኮር ኦርጋናይዜሽን ዛት አውትሶርስስ ማጆር ቢዝነስ ፈንክሽን ነው የሚለው። ስለዚህ የቨርቹዋል ኦርጋናይዜሽን ማለት ስሞል የሆነ ኦርጋናይዜሽን እና ኮር ኦርጋናይዜሽን ዛት አውትሶርስ ማጆር ቢዝነስ ፈንክሽኖች ነው። ስለዚህ ይህን አይነት ኦርጋናይዜሽን አብዛኛውን ስራ አውትሶርስ በማድረግ ለሌሎች ድርጅቶች በመስጠት ነው የሚያሰራው ማለት ነው። እሱ ዋናውን ስራ ይሰራል፣ የተቀረውን ስራ በሌሎች ያሰራና ነው። እንደዚህ አይነት ኦርጋናይዜሽኖች አሉ ማለት ነው። ስለዚህ ኢን ስትራክቸራል ተርምስ ቨርቹዋል ኦርጋናይዜሽን ኢዝ ሃይሊ ሴንትራላይዝድ ኤንድ ዊዝ ሊትል ኦር ኖ ዲፓርትመንታላይዜሽን ነው የሚለው። ስለዚህ ሌላውን ስራ በሌላ አካል ስለሆነ የሚያሰራው ብዙ ዲፓርትመንታላይዜሽን ትንሽ ወይም ጭራሽ ነው ላይኖረው ይችላል ነው በአንድ ኦርጋናይዜሽን ውስጥ። ምክንያቱም የኦርጋናይዜሽን ምን ብቻ ሊኖረው ሴንትራል ሄድ ብቻ ኖሮት ሌላውን ስራ በሌሎች ኦርጋናይዜሽኖች ሊያሰራ ይችላል ማለት ነው። ስለዚህ ሪሰንት ዴቨሎፕመንት ኢን ኦርጋናይዜሽን ዲዛይን ኤክስተንድ ሆሪዞንታል ኮኦርዲኔሽን ኤንድ ኮላቦሬሽን ቢዮንድ ባውንደሪ ኦፍ ትራዲሽናል ኦርጋናይዜሽን የሚለው። ስለዚህ አሁን ላይ ያሉ ኦርጋናይዜሽን ሪሰንት እየመጡ ያሉ እነዚህ ኦርጋናይዜሽናል ሆሪዞንታል ኮኦርዲኔሽንን በጣም እያዳበሩት እየመጡ ያሉና ባውንደርሌስ ሲሆኑ መስራት እንዲችል እያስቻለ ነው ማለት ነው። ስለዚህ ቨርቹዋል ኔትወርክ የምንለው እንትን ሳይገድበን ባውንደሪ ጂኦግራፊካል ሎኬሽን ሳይገድበን የተለያዩ ኤሌክትሮኒክስ ቴክኖሎጂዎችን በመጠቀም ስራዎችን መስራት ስንችል ማለት ነው። ስለዚህ ሄድ ኳርተር ሜይ ቢ ኦንሊ ስታብሊሽድ ፓርት ኦፍ ዘ ቢዝነስ ነው የሚለው። እንዳልኳቸው ቢዝነሱ ምን ብቻ ሊኖር ይችላል፣ ሄድ ኳርተር ኖሮት ሌላውን ስራዎች በሌላ አካላት ሊያሰራው ይችላል ማለት ነው። ስለዚህ ዞስ ዘ ቢዝነስ ኦፐሬት ቫስት ኔትወርክ ኦፍ ኢንዲፔንደንት ኦፐሬሽን ነው። ስለዚህ እነዛ ቢዝነሶች ኢንዲፔንደንት ኦፐሬሽን ይኖራቸዋል ማለት ነው። የተወሰነውን ስራ ይሰራሉ፣ ሌላውን በተቀረው አካል ያሰራሉ ማለት ነው። እንደዚህ አይነት ካምፓኒዎችም አሉ። ለምሳሌ ቪርቹዋል ቲም የሚጠቀሙ አማዞን፣ ሪቡክ፣ ናይክ፣ ፑማ እና ዴል ነው። ብዙ ጊዜ ይህንን የሚጠቀሙት የሚሰሩት ስራ ላይ ሪሶርስ ያለበት ኤሪያ ላይ እና ሄድኳርተራቸው የተለያየ ቦታ ከሆነ ያለው ሄድኳርተሩ ላይ ዋናውን ሴንትራል ኦርጋናይዜሽኑ ይመሰርታሉ እና ሪሶርስ ያለበት ቦታ ላይ ስራውን ያሰሩታል ማለት ነው። እንደዚህ አይነት ኦርጋናይዜሽኖችን ቨርቹዋል እንላቸዋለን። ለምሳሌ እዚህ ጋር አሁን ቲቮ ኮር ፎከስድ ኦን ቴክኖሎጂካል ዴቨሎፕመንት ላይ ያተኮረ ኦርጋናይዜሽን ነው። ስለዚህ ማኑፋክቸሪንግ ካምፓኒውን በሌላ ያሰራል፣ ማርኬቲንግ እና ፐብሊክ ሪሌሽኑን በሌላ ኦርጋናይዜሽን ያሰራል፣ ሎጂስቲክ ኤንድ ዲስትሪቢዩሽን ሲስተሙን በሌላ ኦርጋናይዜሽን ያሰራል፣ ከስተመር ሰፖርት ሰርቪሱን በሌላ ያሰራል ማለት ነው። አያችሁ። ስለዚህ ስራዎችን ምንድነው አውትሶርስ በማድረግ ለሌሎች ድርጅቶች በመስጠት ያሰራል ማለት ነው። ይኸው ዋናውን ብቻ ሄድኳርተሩን ይዞ ማለት ነው። በእነዚህ አይነት ስራዎች ላይ ሊሰራ ይችላል ማለት ነው። ምን ቨርቹዋል ኔትወርክ ስትራክቸር ማለት ነው። ሌላኛው ቲም ስትራክቸር ነው። ቲም ስትራክቸር ላይ ስንመጣ ዩዝ ኦፍ ቲም አስ ሴንትራል ዲቫይስ ቱ ኮኦርዲኔት ወርክ አክቲቪቲ ነው። የቲም ስትራክቸር ማለት በቡድን ስራዎች ብቻ ሲመጡ በቲም ሆኖ በቡድን መስራት ነው፣ በኦርጋናይዜሽን ውስጥ ማለት ነው። ቲሞችን ክሬት እያደረጉ ቲም ላይ ያተኮረ ኦርጋናይዜሽን ስትራክቸር ነው ማለት ነው። ሶስተኛው ደግሞ ባውንደርለስ ኦርጋናይዜሽን ነው ማለት ነው። ኢት ኢዝ አን ኦርጋናይዜሽን ዛት ኢዝ ኖት ዲፋይንድ ባይ ኦር ሊሚትድ ቱ ሆሪዞንታል ቨርቲካል ኤክስተርናል ባውንደሪስ ኢምፖዝድ ባይ ፕሪዲፋይንድ ስትራክቸር ነው። ይሄ ገደብ የለሽ ባውንደርለስ ነው። ባውንደሪ ዲፋይን የማታደርጓቸው ኦርጋናይዜሽኖች አሉ ማለት ነው። እነዚህ ሆሪዞንታል ነው፣ ቨርቲካል ነው፣ ኤክስተርናል ባውንደሪ ያለው ብላችሁ መለየት የማትችሏቸው አይነት ስትራክቸሮች ሊኖሩ ይችላሉ። እነዚህም ባውንደርለስ ኦርጋናይዜሽን እንላቸዋለን ማለት ነው። ስለዚህ የባውንደርለስ ቲም ስትራክቸር እና ቨርቹዋል ኔትወርክ ምንድን ናቸው? ሪሰንትሊ ዴቨሎፕ እየሆኑ ያሉ የኦርጋናይዜሽን ስትራክቸሮች ናቸው ማለት ነው። እሺ ስለዚህ ቻፕተር 9 ይህን ይመስላል። ቻፕተር 8 እና 9 በጣም አጫጭር ኮንሴፕቶች ናቸው። ስለዚህ ይህን ይመስላል ሙሉ ቲዩቶሪያሉ እና በእያንዳንዱ ቻፕተር ላይ ጥያቄዎችን ከፋፍዬ ሰርቼላችኋለሁ። በዚህ ቪዲዮ መጨረሻ አስቀምጥላችኋለሁ ወይም በእያንዳንዱ ቪዲዮ መጨረሻ ላይ ማግኘት ትችላላችሁ ማለት ነው። ስለዚህ በቀጣዩ በሌላ ቱቶሪያል እስክንገናኝ ወይም በኤግዛም ኩዌሽን እስክንገናኝ መልካም ጊዜ ይሁንላችሁ እና እንድጨምር እንድቀንስ የምፈልጉት ነገር ካለ በኮሜንት ላይ አሳውቁኝ። እናም የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩን በዲስክሪፕሽን ላይ አስቀምጥላችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።